ሰላም ጤና ይስጥልኝ ውድ የሸረፍ ሚዲያ ተከታታዮች፣ ዛሬ ደግሞ በፓርት 18 ተገናኝተናል። ዛሬ የምናነሳው ርዕስ ትልቅ ርዕስ ነው። በጣም የብዙ ሰው ጥያቄ የሆነውን የጠፋ አካውንትን እንዴት አድርገን ማግኘት እንችላለን። አንዳንድ ጊዜ ብዙ ሰዎች ኢሜሎችን በምንከፍትበት ሰዓት የከፈትነው ኢሜል ለምን እንደሚያገለግል አናውቅም። ብዙ ጊዜ ደግሞ ከሚገዙ ስልኮች ጋር ተያይዘው ነው የሚመጡት። ኢሜል የሆነ ሰው ይከፍታል፣ ከዛ በኋላ ያንን ስልክ የሆነ ሰው ይገዛዋል። ያ ሰው ከገዛው በኋላ በዛ በኢሜል ፓስወርድ በማያውቀው ኢሜል ፖፖን ይከፍታሉ። ከዛ በፖፖን እየሰሩ የሆነ ደረጃ ላይ ከደረሱ በኋላ ያ ስልክ ይሰረቃል ወይ የሆነ አደጋ ይደርስበታል። ኢሜሉን የማያውቀውም ፓስወርዱን የማያውቀውም እንደዚህ አይነት ነገር ይፈጠራል። ሁለተኛ ደግሞ በስልክ ቁጥር ሲከፈት አሁን ምሳሌ ሳኡዲ ላይ ምናምን ያሉ እህቶች ብዙ ጊዜ የከፈቱበት ስልክ ከመዳማቸው ጋር ከተለያየ እንደዚህ አይነት ነገር ሲገጥማቸው ወይም ወደ ሀገር ቤት ሲገቡ ሲሙ ተቀንጥሶ ወይም ደግሞ እንትን ተብሎ ተቀምተው ወደ ሀገር ቤት ይመጣሉ። ስለዚህ እንደዚህ አይነት ችግሮች ፌስቡክም እንደዛው፣ የተለያየ ኢሜይልም ጉግልም እንደዛው፣ ፓስወርድም እንደዚህ አይነት ነገር ይፈጠራልና ይህን ነገር በሚፈጠርበት ሰዓት እንዴት አድርገን ነው ይህንን አካውንታችንን ተመልሰን ልናገኘው የምንችለው የሚለው ነገር ዛሬ በሰፊው የምናይ ይሆናል። ብዙ ጊዜ ከዚህ በፊት አካውንት ከፍታችሁ ኤክስ የሚያደርግባችሁ ልጆች ይሄ ለእናንተ ትልቅ እረፍት ነው ማለት ነው። ብዙ ጊዜ ከ2 ወር ከ3 ወር በፊት ፖፖን ልክ ተጀምሩና የፊት አሻራ ሰጥተው ከዛ ያቆሙታል። አይሰራም ወይም ደግሞ ፖፖ አይከፍልም በሚል ስያሜ ይተውትና ከ2 ወር ከ3 ወር ከ4 ወር በኋላ የሆነ ሰው ሲከፈል ሲያዩ ወይም በሆነ ሰው ፕሮሞሽን ሲሰራ ሲያዩት እንደገና ይህንን አፕ እኮ እሰራበት ነበር ከፍቼው ነበር ከ1 ዓመት በፊት ከ6 ወር በፊት ብለው ተመልሰው እንደገና ይመጣሉ። በዛ ሰዓት አፑ ደግሞ አያጠፋም። አንድ የፊት አሻራ ከያዘ ነው። ያንን የበፊቱን አካውንት ይይዝባቸዋል። በሌላ ኢሜል ወይም በሌላ ስልክ ቁጥር ገብተው ልክ የፊት አሻራ ሲሰጡት ከዚህ በፊት በዚህ በሚባል ስም በዚህ ቁጥር ወይም ደግሞ በፌስቡክ ወይም ደግሞ በጉግል ተከፍቶ ነበረ ብሎ ያመጣብናል። የሆነ ነገር ኤክስ ያደርግብናል። ያንን አካውንት መልሶ ማምጣት ትልቅ ቻሌንጅ እየሆነ ያለበት ሰዓት ስለሆነ ለዛ ትልቅ መፍትሄ ይሆናል ብዬ ያሰብኩትን ራሴን ቼክ አድርጌ የሞከርኩትን አንድ ትልቅ መፍትሄ ይዤላችሁ መጥቻለሁኝ። ይሄንን ሁላችሁም ይሄን ነገር በማየት ኤጀንሲዎቻችሁም ለልጆቻችሁ መፍትሄ እንድታደርጉ ስል ጠይቃለሁኝ። ይሄንን ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቴንኪው፣ አመሰግናለሁኝ። ሰላማችሁ ይብዛ። ስለዚህ አሁን ኢሜይላችንን ወይም ፓስወርዳችንን ወይም ደግሞ ስልክ ቁጥራችንን ምንም ነገር የምናውቀው ነገር የለም። ልክ ስልካችን ጠፍቶብናል ወይም ደግሞ ስልክ ቁጥራችን ጠፍቶብናል ወይ የሆነ ነገር ተከስቷል በሚለው እንሄዳለን። ስለዚህ እዚህ ውስጥ በምንም ነገር መግባት አንችልም ማለት ነው። የምናደርገው ምንድነው? አዲስ አካውንት ክሬት እናደርጋለን። አዲስ አካውንት ኢሜይል ከሆነ አዲስ ኢሜይል ክሬት እናደርጋለን እዚህ ጋር ማለት ነው። አዲስ ኢሜይል ክሬት እናደርጋለን። ያው እዚህ ጋር አለች። እዚህ ጋር እቺን ነክተን አዲስ ኢሜይል ወይ ክሬት እናደርጋለን። ወይም ደግሞ የምናውቀው ስልክ ቁጥራችን ካለ በስልክ ቁጥራችን እዚህ ጋር ባለው ስልክ ቁጥር እንገባለን ወይም ደግሞ በፌስቡክ እንገባለን ማለት ነው። እነዚህን አማራጭ ተጠቅመን አዲስ ኢሜይል ወይም ደግሞ አዲስ አካውንት፣ አዲስ አይዲ፣ የበፊቱ አይዲ ሳይሆን አዲስ አይዲ ይዘን እንገባለን ማለት ነው። አሁን ምሳሌ እኔ አዲስ ኢሜይል ክሬት አድርጌያለሁኝ። በጉግል ነው ክሬት ያደረኩት። ለዚሁ ብዬ ነው ክሬት ያደረኩት። ያው ይሄን አካውንት ክሬት አድርጌያለሁኝ። ይሄን አካውንት ነካውና ወደ ውስጥ ገባለሁኝ። ያው ከፍቼዋለሁ እኔ ቅድም። እናንተ እንደ አዲስ ክፈቱ ነው የሚላችሁ። የፊት አሻራ ከመስጠት ውጭ ሁሉም ነገር ስቴፕ ባይ ስቴፕ ተፈጽሙለት፣ አገር ሙሉለት ምናምን ያው አዲስ ሰው እንደሚከፍት ማለት ነው። እንደዛ አድርጋችሁ ወደዚህ ቦታ ይመጣችኋል። እዚህ ቦታ ስንመጣ እንደምታዩት ይሄ አካውንት አዲስ ነው። 50 ምናምን ቤት ነው ሁላ። አሁን በይሄን ቪዲዮ እስከምሰራበት ሰዓት ድረስ 50 ምናምን ቤት ነው ያለውና ነው። ይሄንን እንዴት አድርገን ነው አሁን ወደ ስራ ማዋል የምንችለው የሚለው ነገር እናየዋለን ማለት ነው። ያው እንደምናውቀው የፊት አሻራ የሚሰጠው በሁለት አይነት መልኩ ነው። የፊት አሻራ ወይም እዚህ ጋር እቺን ነክተን ላይቭ የምትለው ነክተን እንሰጣለን፣ ወይም ደግሞ እዚህ ጋር ያለችውን እቺን አውቶ የምትለውን ነክተን እንሰጣለን። ስለዚህ በዚህ በአዲሱ አካውንታችን ወይም በአዲሱ አይዲ ነምበራችን የፊት አሻራ እንሰጣለን ማለት ነው። ከዛ እንዴት እንደሚመጣ አሳያችኋለሁ። ምሳሌ በዚህ ልስጠኔ አውቶ የምትለው ነካታለሁኝ። ከዛ ፌስ የሚለውን ነካታለሁኝ። እዚህ ጋር ያው
አፕሎድ ፎቶ አስገቡ እያለን ነው። የራሳችንን ፎቶ ያ የጠፋብን አካውንት ላይ ያለው ፎቶአችን ወይም ደግሞ የራሳችንን ፎቶ ማስገባት። እዚህ ጋር ስታስገቡ ፎቶ ሰልፊ ተነስታችሁ የልጅነት ፎቶ ወይም የሩቅ ፎቶ ምናምን እንዳይሆን የልጅነት ፎቶአችሁን ወይም ደግሞ ምናምን እንዳይሆን ብቻ ራሳችሁን በስነ ስርዓቱ ፊታችሁን የሚያሳይ ፎቶ እዚህ ጋር እናስገባለን ማለት ነው። ስለዚህ ይህንን ፎቶ አስገባለሁኝ። አስገብቼ ላሳያችሁ። እንደምታዩት ፎቶ ሰጥቻለሁኝ። ፎቶን ተቀብሎኛል። ያው እዚህ ጋር ፎቶን ተቀብሎኛል። ቀጣይ ስራችን እንደሚሆነው ስታርት እንለውና እዚህ ጋር የተሰጠው የፎቶ የፊት አሻራ እንሰጣለን። የራሳችንን ማለት ነው። የራሳችንን የፊት አሻራ እንሰጠዋለን ማለት ነው። የፊት አሻራ ለመስጠት እዚህ ጋር ስታርት የምትለውን ነካትና ወደ ውስጥ እንገባለን። ከዛ አሻንጉልቷ ቀጥበል ምናምን የምትለውን ነገር እየተከተልን የፊት አሻራ እንሰጣለን። ከዛ የሚመጣው ነገር አሳያችኋለሁ ማለት ነው። እንደምታዩት የፊት አሻራ ተሰጥቷል። የፊት አሻራ ስንሰጥ እንዲህ ያመጣብናል፣ ኤክስ ይለናል። ለምንድን? ሁለተኛ አካውንት ነው። በዚህ የፊት አሻራ ከዚህ በፊት ይሄ ስሙ ይሄ ነው፣ ቀይ ያበራበት ነው ስሙ 3079 የሚለው ደግሞ ይሄ አይዲ ነምበር ተከፍቶበታል። እዚህ ጋር በዚህ ስልክ ቁጥር ለምን እንትኑ የተከፈተው በስልክ ቁጥር ነው። ስልኩ ማነው የፖፖ ይሄ አሁን የምጠቀምበት ወይም ደግሞ አሁን የፊት አሻራ የሰጠንበት አካውንት የተከፈተው በስልክ ስለሆነ የስልኩን ያመጣብን። ከዚህ በፊት በፎን ነምበር በስልክ ቁጥር ተከፍቷል። እናንተ ምናልባት እዚህ ጋር ከዚህ በፊት የከፈታችሁት ወይም የጠፋባችሁ አካውንት ጎግል ከሆነ እዚህ ጋር ጎግል ብሎ ይጽፍላችኋል። ፌስቡክ ከሆነ እዚህ ጋር ፌስቡክ ብሎ ይጽፍላችኋል። ስለዚህ ይሄንን አካውንት ፈልጉ እያለን ነው። እኛ ደግሞ እንደተነጋገርነው አካውንታችን ጎግል ሊሆን ይችላል፣ ስልክ ቁጥርም ሊሆን ይችላል፣ ፌስቡክም ሊሆን ይችላል። ብቻ ጠፍቶብናል። ስለጠፋብን ግዴታ ይህን አካውንት እንዲመልስልን አሁን እያደረግን ያለ ነው። ስለዚህ እናደርጋለን፣ እቺን ስክሪንሾት እናነሳታለን። ከዛ ስክሪንሾት እናነሳና ወደ ኋላ ባክ ብለን እንወጣለን። ከዛ የት ጋር እንገባለን? ቀጥታ በዚሁ በአዲሱ አይዲ በአዲሱ በከፈትነው አካውንት ምን ላይ እንገባለን? ሄልፕ ላይ እንገባለን። ሄልፕ ላይ ገብተን እዚህ ጋር ሜሴጅ ፊድባክ ይላል። ሜሴጅ ፊድባክ የሚለውን እንነካዋለን። ሜሴጅ ፊድባክ ከዛ ኮንሶልት የምትለውን እችን አንዴ ጠቅ እናረጋታለን። እዚህ ጋር ያለችውን እሷን እንነካታለን። ከዛ እዚህ ጋር አዘር የሚላለ አዘር የሚለውን እንመርጥለታለን። እዚህ ጋር ያለችውን አዘር የሚለውን እንመርጥለታለን። ከዛ እዚህ ጋር እኔ አሁን የምጽፍላችሁ ወይም ደግሞ ከዚህ ከቪዲዮ ጋር እያይዤ በጎን በኩል በትልቁ ጽፍላችኋለሁ። እሱን የምጽፍላችሁን ቃል ታስገባላችሁ። እኔ የምጽፈውን እንግሊዘኛ ተከትላችሁኝ ታስገባላችሁ ማለት ነው። ልጻፈው። ያው ጽፍ ያለሁኝ አይ ሎስት ማይ አካውንት ብዬ ጽፍ ያለሁኝ። የኔ አካውንት ጠፍቶብኛል፣ እንዴት ነው ላገኘው የምችለው የሚል መልእክት ባጭሩ አስቀምጫለሁኝ። ይሄንን ጽሁፍ በጎን በኩል በትልቁ ጽፍላችኋለሁ ቪዲዮ ላይ። ይሄን ጽፋችሁ ከዛ በኋላ እዚህ ጋር የፎቶ ምልክት አለች። እቺን ፎቶ ምልክት እንነካትና የፎቶ ምልክቷን እንነካትና እዚህ ጋር ምን እናስገባለን? የቅድሙን ኤክስ ያደረገብን በዚህ በአዲሱ አካውንት ስንገባ ያንኛውን አካውንታችሁን ፈልጉ ያለንን ምልክት እቺን እናስገባለን ማለት ነው። ይሄን እናስገባለን። ከዛ በኋላ አሁን እንደምታዩት ተቀብሎናል። ስለዚህ ሰሚት እንለዋለን። ከዛ ምላሽ የምንጠብቅ ይሆናል ማለት ነው። ሰሚት አልነው። በሚገባ ሪፖርታችንን አቅርበናል። በ24 ሰዓት ውስጥ ምላሽ ይሰጡናል። ምላሽ ሲሰጡን ደግሞ ምን እንዳሉኝ ተመልሼ መጥቼ የማሳያችሁ ይሆናል ማለት ነው። ሰሚት እያደረኩት ነው። እዚህ ጋር ያው ትንሽ ሊቆይ ይችላል ማለት ይሄን አፕሎድ እያደረገ ስለሆነ የጫነ ስለሆነ ትንሽ ሊቆይ ይችላል። ያው አሁን ጀምሯል። ቀጥታ ይሄ እንደገባላችሁ ቦቱ ምን ይላችኋል? ይመልስላችኋል። እንደሚላችሁ በ24 ሰዓት ውስጥ ምላሽ ይሰጣችኋል፣ ጠብቁኛል። ያው ግን 24 ሰዓት አይፈጅም። እንደው ከፍተኛው 24 ሰዓት ነው ለማለት ነው እንጂ ምናልባት 5 ደቂቃ፣ 10 ደቂቃ፣ 15 ደቂቃ እንደዚህ በቂ ነው። ያው እንደምታዩት ነው። እዚህ ጋር መጥቷል። 24 ሰዓት ጠብቅ እያለ ነው። 24 ሰዓት እንጠብቃለን ማለት ነው። በ24 ሰዓት ውስጥ 15 ደቂቃ እንጠብቃለን። ምን እንደምን ደግሞ አብረን የምናይ ይሆናል ማለት ነው። እሺ ቤተሰቦች፣ ያው እንደምታዩት እዚህ ጋር ሄልፕ ላይ አንድ ብሎ ጽፎልኛል። ስለዚህ እዚህ ጋር ምላሽ ሰጥተውኛል፣ የሆነ ምላሽ ጽፈውልኛል ማለት ነው። እዚህ ጋር ገባለሁኝ። ከዛ ማይ ፊድባክ ላይ እዚህ ገባና ወደ ውስጥ ያለውን ነገር ማሳያችሁ ይሆናል። ያው ያልነው
የጻፍነው ላይ ወደ ስንገባ እንደምታዩት ቅድም የጻፍነው እነዚህን ነበረ። እዚህ ጋር ያለችውን ነበር የጻፍኳት። ትንሽ ሲቆዩብኝ ይችን ኮፒ ያረኩኝና መልሼ ይችን ልኬላችሁ ነበር ሁላ። ምን አሉኝ አሁን እዚህ ጋር እያሉኝ ያሉት ምንድነው እዚህ ጋር ይሄ ቁጥር የተከፈተው በዛ አካውንት ነው ወይ በዚህ ስልክ ቁጥር ግባ ወይም ደግሞ በፌስቡክ አካውንት ግባ እያሉኝ ነው። እኛ የምናውቀው ነገር የለም፣ ምንም ነገር እንደተናገርነው የምናውቀው ነገር የለም። ጉግልም አናቅም፣ ኢሜይላችንን መረስተናል፣ ፌስቡካችንን መረስተናል። በቃ ምንም ነገር የምናውቀው ነገር የለም። ምንድነው የምናደርገው አሁን መልሰን ምላሽ እዚህ ጋር የምናስቀምጥ ይሆናል። እዚህ ጋር ምላሽ የምናስቀምጥ ይሆናል። እዚህ ጋር ምንድነው የምናስቀምጠው እኔ የምጽፍላችሁን እንግሊዘኛ እንዳለ ራሷን ቁጭ ታረጋታላችሁ። አይዲ ነምበር ብቻ ትቀየራላችሁ ማለት ነው። ልጻፈውና ላሳያችሁ። እንደምታዩት ይሄንን ጽፍ ያለሁኝ ያው ከጎን በኩል ምናልባት የማይታያችሁ ሰዎች ከጎን በኩል በትልቁ ጽፍ ይላችኋለሁኝ። እሱን ወስዳችሁ ትጽፉታላችሁ። ሲቀጥል እዚህ ጋር ያለችውን የፊት አሻራ ስንወስድ ቅድም የፊት አሻራ ልንወስድ ስንል የሰጠን ፎቶ ላይ ያለችውን አይዲ ነምበር የራሳችሁን እቺ የኔ ናት፣ እሺ ይሄ የኔ ነው፣ ይሄን አይደለም ወስዳችሁ የምታስገቡት የራሳችሁን። ቅድም የፊት አሻራ ስትሰጡ የበፊታችሁ አካውንት ላይ አይዲ ነምበር ሰጥቷችኋል። እቺን አይዲ ነምበር ወስጄ አሞላታለሁ ማለት ነው። የኔ ምሳሌ 3079 ነው። እናንተ ደግሞ እዚህ ጋር ስለሚለያይ እናንተ የራሳችሁን ትሞላላችሁ። እኔ 3079 4226 ስለዚህ ይሄ የኔ አካውንት ነው። ባጭሩ ምን ብዬ እንጻፍኩላቸው እኔ ምንም የማውቀው አይነት ኢሜይልም ፓስወርድም ፎን ነምበርም የለም፣ ሁሉ ነገር ረስቻለሁኝ። ስለዚህ ኦሪጂናል አካውንቴን ደግሜ የማገኝበትን ነገር አመቻቹልኝ ብዬ እንጻፍኩላቸው። ይሄንን በስነ ስርዓቱ እንጽፍላችኋለን። እዚህ ጋር ሰሚት ብለን እናስገባለን ማለት ነው። ሰሚት እንለዋለን። እንደምታዩት ያው ሰክሰስፉል በስነ ስርዓቱ ታያችኋል። ይሄ ጽፌ አስገብቻለሁኝ። አሁንም ቢሆን 24 ሰዓት ጠብቅ ይለኛል። ከትንሽ ደቂቃ በኋላ ደግሞ ተመልሰን ገብተን ምን እንደሚሉን ወይም ደግሞ ምን እንደሚፈጠር አብረን የምናይ ይሆናል ማለት ነው። ምናልባት ለመመለስ እንዳልኳችሁ ትንሽ ሊቆይ ይችላል። አሁን ከአንድ ሰዓት በኋላ ምናምን የመለሱልኝ የላይኛውን ትንሽ ዘግይተዋል። አንዳንዴ በ5 ደቂቃ በ10 ደቂቃ ይመልሱላችኋል። ብቻ ግን በ24 ሰዓት ውስጥ ነው የሚለው። ታግሰን መጠበቅ ይኖርብናል ማለት ነው። ከትንሽ ደቂቃ በኋላ ያው ብዙ ሰዓት ፈጅቶብኛል እውነት ለመናገር 1-2 ሰዓት 3 ሰዓት ፈጅቶብኛል ምላሽ ለመስጠትና ምላሽ ሰጥተው ግን ስገባ ወደ ፖፖ ምላሽ ያገኙት ምንድነው ሎጋውት አድርገውኛል። ሎጋውት ያደርጓቸዋል፣ ወደ ውጭ አወጧቸዋል ማለት ነው ከአዲሱ ኢሜል። ከዛ በኋላ በዛው በአዲሱ ኢሜል እንገባለን። ያው እዚህ ጋር እንደምታዩት ቅድም ስከፍቼ ያሳየኋችሁ አዲስ ኢሜል ይሄ ነበር። በአዲሱ ኢሜል እገባለሁኝ። ልክ በአዲሱ ኢሜል ስገባ ዋናውን አካውንቴን አገናኝቶ ታገኘዋለሁኝ። በአዲሱ ኢሜል የበፊቱን አካውንት ይዞ ሊመቷል ማለት ነው የሚለውን ነገር እንትን ይለኛል። ያው ያሳያችሁ ትዝ ካላችሁ እንደውም ቅድም እንትን ስናደርግ አይዲ ምናምን ስንጽፍ ትዝ ካላችሁ ያንኛው 51 ቤት ነበር። አሁን 30 ቤት አድርጎት ሌቭል 27 የደረሰ አካውንት ነው ምናምን። ባጭሩ በዛ አይነት መልኩ አድርገን አካውንታችንን እንመልሳለን ማለት ነው። ከዛ እዚህ ጋር ምን ማድረግ አለባችሁ? ለወደፊታችሁም ቢሆን አደራላችሁ ፈልገው ነገር አሁንም ሌላ ሚስቴክ እንዳይፈጠር እዚህ ጋር ሴቲንግ የሚለውን ነክታችሁ ከዛ እዚህ ጋር አካውንት ኤንድ ሴኩሪቲ የምትላለች እሷ ጋር ገብታችሁ በሚቀጥለው ከዚህ ቀጣይ ባለው ቪዲዮ ማሳያችሁ ይሆናል። አካውንት ኤንድ ሴኩሪቲ እንዴት ይሞላል የሚለውን እነዚህን 6ቱን ነገራቶች እንዴት መሙላት አለብን የሚለው ነገር በሰፊው ማሳያችሁ ይሆናል። ለአሁኑ ግን እንደምን ብላችሁ እቺን ፎን ነምበርና ፓስወርድ ሙሉ ለማለት እወዳለሁኝ። መጀመሪያ ስልክ ቁጥሩን ከዛ ፓስወርዱን አስገቡ። ወይም የሚቀጥለውን ቪዲዮ አሁን ቀጣይ ክፍል ስለምለቅ ያንን ቪዲዮ እየተከታተላችሁ በደንብ አድርጋችሁ አካውንታችሁን ማኔጅ ማድረግ ትችላላችሁ። ይሄ ትልቅ ነገር ነው። በፊት አሻራ ብቻ አካውንታችን ደግመን ማግኘት በጣም ከምላችሁ በላይ ትልቅ ነገር ነው። ከምላችሁ በላይ ተከትላችሁ ስቴፕ ባይ ስቴፕ አሁን የነገርኳችሁን ነገር ተከትላችሁ ወደ አካውንታችሁ መመለስ ትችላላችሁ ማለት ነው። የቀረ ነገር ሀሳብ ካለ
የፊት አሻራ ወይም ደግሞ በእንደዚህ አይነት ኬዝ የቀረ ሀሳብ አለ ብላችሁ የምታስቡት ካለ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ ተመልሼ እመጣለሁ። ቴንኪዩ። እወዳችኋለሁ።